አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ዝትርፍ ይበልልኝ። ሁሉም ሰላም፣ ሁሉም መልካም ከኔ ጋር አልሐምዱሊላህ ረብል ዓለሚን። ውዶቼ እንዴት ናችሁ? ሰላም ናችሁ? ስራ ሁሉም ሰላም ነው። ዛሬ በአዲስ ነገር ያው የገባሁም ሙሽሪት እንዲህ ከሆነች በኋላ ላደረሳችን ምንም እንትልን ትችላላችሁ። እኔ ያው ብዙም እንትን አላልኩም ነበር። ጨረቃዎች እንዲህ ሲሆኑ በጣም ነው የሚሰማም። በጣም ሁሉም ሰው የአንድ ሰው ፍቅር እንዳላችሁ እናውቃለን። ሁሉም ሰው ክብር ያለው ሰው እንደዛ ሆኖ ምን ሲያደርግ ግን የአንድ ነገር ከሴት ጋር የነበርከው ከኔ ጋር ሆነ ነው ወይስ ከዛ በፊት ነው? አይ ብዙ ናቸው ደበረ ከሴት ጋር ነው የተገኘሁት አይደለ? ከሴት ጋር ስላላት አይደለልሽ? ቀጥልበት። ምን አገባኝ እኮ ምንም ካላገባሽ አጨቅጭቅኛ በዚህ ጉዳይ አትሰማም። የሚያወራውን ነገር እንዴት ነው የማያምነው? ያደረገውን ነገር እንዴት ነው የማያምነው? ነገርኩት አይደለ? የኔ ፍላጎት ከአንተ ህይወት መለየት ነበር። ገባ እኮ አድርጊው። በቃሽ አደረኩት እኮ አደረኩት። ምን አሁን መነዛነዝ ለምን ያስፈልገዋል? ለምን ትጫወበታለህ? አንቺ ፍጹም አይደለሽም አይደል? የድርጊቱ ባለቤት ትውጣ እንጂ እኔ በአንተ ጉዳይ እጄን እንዲቻል አስገባም። ፍጹሜ ያው ጀግና ነህ። እስኪ አሁንም በፊትም ያው እነሱ ያስታረቅ አንተ ነህ። እነሱም አሁን በፍጹሜ እንደዚህ ያደረገ ምንም የሚደረግ ነገር ምንም የለም። እሱ አስታርቆ እስኪ ቦታ አድርሳቸው። ሀይሚ አንቺም ብሩኬም አንዴም ወይም አንቺ ሊፈትርሽም ይሆናል ያላደረገ ነገር ወይም እንደዚህ ሆኖ እንትን ሊልሽ ይችላል። እስኪ አንድ የምትወጂ ሰው የሚወድሽ ሰው የምታመጣ ነገር ብሎ የሆነ ነገር ሊያደርግ ይችላል። አንቺም በዚህ አክል ተናደሽ እንደዛ ማድረግ ጥሩ አይደለም። እሱም የሌላ ነገር ወይም እንትን ብሎ እንትን ይልሽ ይሆናል። በአንዴ ቁርጥ አድርገሽ አንቺ መለያየት እሱም ብሎሻል። ይሄ አክል የደረሳችሁ ይሄ አክል ጥሩ ነገር ሰርታችሁ ጨረቃ ናችሁ። ይሄ ቤተሰባችሁ ሁሉም እንዴት እንደሚያደርጋችሁ የመዳን ቅመሞት አቤት ሀይሚ ብሩኬ ብሎ እስካሁን ግን በጊዜ እንደዚህ ያልሆነ ነገር አሁንማ በቃ እንደሌላ ሰውም ጀመራችሁ ማለት ነው። እኔ ብዙ ጊዜ ፈተዋችሁ ማምጪ ብዙ ነገር ስሰራ በቃ ዩቲዩበሮች ፌመስ ለመሆን ሰብስክራይባቸው ጨምር ብዙ ነገር ያደርጋሉ። እናንተ ግን በቃ የእናንተ ንጹህ ፍቅር ሁለታችሁ በቃ ፕራንክ በሌላ ሰው መጥፎ ነገር ሳሰሩ ምን ሳሰሩ ጥሩ ነገር እያደረገው ናቸው ብዬ ነው እኔም ይሁን ሌላም ሰው እንትን የሚል ነበር። ግን አሁን ባለፈ ጣላችሁ እንደዚህ ተብሎ እንደዚህ ሁለቴ ሶስቴ እንደዚህ ሆኖ ተመልሶ አሁን ገና አንቺ ሌላም ሴት ደግሞ እናንተ ምላችሁ ነገር እኔ በትዳር ውስጥ በቃ ሳልገባ ድረስ ያው ብዙም ያልኳችሁ ነገር አለ። ራሳችሁን ተጠንቀቁና ምናምን አንተ ሆነ አንድ ሴት በቃ ሆነ ብላ ቀልባ የጣለችበት እሱ ከጠረጠረችው ማለት በቃ ልብሽ በመጀመሪያ ይሄ ነገር ይሄ ወዳጄ ነው በቃ ቀጥለበታለሁ፣ ሌላ ልብሽ ሌላ ሰው አላይም ካልሽ እሱ የፈለገ ነገር ያድርግ። ወንድ ልጅ የፈለገ ነገር ስልሽ ከመሰለው እችላለሁም ካለ ይሄ ያዋጣለኛ በቃ የፈጣሪ ፍራቻ ብሩኬ ከሆነ በምን ነገር ስታዩ ይሄ ነገር አንቺም ትያለሽ፣ አንቺም እያስቀመሽለት ነው። ነገር ግን በቃ መገፋፋት ይሄ ነገር አድርግ ለማለት ያክል ይመስላል። እንደዚህ አይቼህ ነበር፣ ከዛ ሴት እንደዚህ ሰምቼብህ ነበር፣ እዛ ሴት ካንተ ጋር የራሳቸው ጉዳይ ነው። አንቺ ግን ወደ ፈጣሪሽን ተመለስ፣ ንጹህ ሆነሽ በቃ ካሜራ አስቀመጠ ታያላችሁ። አሁን ዩቲዩበሮችን ሆኖ በምንም እያያችሁ ነው። ካሜራ በቤት የሚቀመጥባቸው ሴቶች አሉ። የፈጣሪያቸው ሳይፈሩ ሌላ ወንድ ባለቤቴ ወይም ውጪ ነው ወይም እዛ ነው ብላ የምታደርግ ነገር ብዙ ነገር አለ። አንቺም እሱ ሌላ ቦታ ከሆነ እንዴት ያደርጋል ይሄ ልጅ ምናምን። አንቺ ብቻ ፈጣሪሽን ፈርተሽ ጥሩ ነው አይደል? ቦታ መጠርጠር ምናምን የኔና አንቺ ግንኙነት መብቴ ላይ ነው አይደል? ሁሉም ነገር መብትሽ ነው። እኔ ምንም የማድረግ መብቴ ነው። ሰላም፣ እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን እኔ ያለው ፈጣሪ ይመስገን። እንዴት ተጠዳድፌ እንደመጣሁ እኔ ነኝ የማውቀው። ይህንን ሀገር እዚህ ሀገር ለመግባት በቃ እንዲህ በሰማይ ነው የመጣሁት በሉት። ለማንኛውም አዲስ ብሩኬም ያው የሌለብኝ ነገር እንደዚህ ነገር ከሰማች በኋላ ብዬ እንዴት አድርጌ እንደመጣሁ ነው ብሎ ነው ይሄ ጭንቅ ብሎ እሱ እንትን የሚለው። እውነትም የአንቺ ውዴታ ብዙ ነገር አለበት እሱ
አሁን አንቺ ብዙ ጊዜ አሁን መምታቱ የራሳችሁ ጉዳይ ነው። ሴት ልጅ በቃ ይሄ መምታቱ ጥሩ ከሆነ ግን የወንድ ልጅ ክብር ቢኖረው እሱም ብሎሻል። አንቺ የሴት ልጅ ክብር ሰጥቶሽ ዝም እያለሽ ነው፣ እያየሽም ነው። በጥፊ ስትይ እንደዛ ስትወረወሪ ተይ ተይ እንከባበር እያለሽ ነገ ባልሽ የልጅሽማ አባት ከሆነ እንዴት ሴት እንደዚህ የወንድ ልጅ እየመታ እንደዚህ ያቆሸሸም እያደረገ አሁን በሁለታችሁ ግን ማንም መሀል ገብቶ እንዲህ የሚል ነገር የለም። ማንም ሰው የሚያገባው ሰው የለም። ግን አንቺ ጠንከር ብለሽ ሁሉም እሱ የሚመቸው ነገር እሱ የሚፈልገው ነገር አመቻችተሽ ከሱ ጋር በቃ ማንም ሌላሽ ለምን ይመጣል ምናምን ብለሽ ከሱ ጎን ከሆንሽ ሁሌም ከሱ ጋር ከሆንሽ ቴት ብሎ ሌላ ሴት ፈልጎ የት እንትን ይላል። አንቺ ካላስከፋሽም አንቺም ከሌላ ወንድ ከላየሽ አንቺም ንጹህ ሆንሽ የፈጣሪሽን ፈርተሽ ይሄ ነገር በእኔ አያምርም፣ የእሱ ያስከፋዋል፣ በቃ ይሄ ውድ ባለቤቴ ነው፣ በቃ እሱ ለማስደሰት ነው የምፈልገውም ማደርገውም ብለሽ ተረባብተሽ እንትን ብትይ እሱን ፈርቶ የኔ ይሄ ያክል ክብር ያላት ብሎ ሌላ ሴት እንኳን ማናገር እንኳን ስልክ ቁጥርም ለመቀበል በጣም የሚከብዳቸው ወንዶች አሉ። ለምን ሲገባ ሲወጣ በሚፈልገው ከአንተ ጎን ነኝ በቃ እኔ የምፈልገው ነገር ካልሽው ይሄ ነገር ምንም ቢያደርግም አንቺ በቃ በእንትን አድርገሽ ተቃራኒ ነገር ፊት ለፊት እንደዛ ቡጥጥጥጥ ፊቱ በጥጥ ውርውር ጥጥቅ ጭብ ስታደርጊ ባህልሽ ነው። ረጋ ብለሽ የሆነ አሁን ተቀምጠሽ ወይም እንትን ስትይ ምንም በቃ የደስታ ጊዜ ወይም ሊጋብዝሽ የሆነ ምናምን ሲወጥ የዛ ጊዜ ያ ልጅማ ወይ በጓደኛሽ ወይ በወንድምሽ አድርገሽ እስኪ ይሄ ምሳሌ ደስ ይላል። አሁን አንድ ወንድሜ እንደዛ አድርጎ ሚስቱ በሌላ ቦታ እሷ እንደዚህ ስትሆንለት እንደዚህ ያደረገ ያ እሱ ትዝ ሊለው ይችላል። ለካ የእሷ እንደዚህ ይከብዳታል ማለት ነው። እኔም ይሄ ያደረግኩት ነገር ብሰማ ብታይማ ይሄ ያክል ነገር አለበት ብሎ እሱ ያ ነገር በቃ ትቶ አንቺ ደስ የሚልሽ ነገር ነው የሚያደርገው። እሱ ከሆነ እንደዛ ነው። ተው እህቶቼ፣ ተው መምታትም መሳደብም መወርወርም እንደዛ ማድረግም አንዳንድ አሁን ሀይሚ ብሩክ አንቺ ክብር ስላለው የሴት ክብር ስላለው ዝም አለሽ እንጂ አንዳንድ እብድ ሆኑ በቃ የሆነ የሚነሳባት እንኳን ስትመጪው ታዩና መልስ እሱ ሳያቋርጥ መልስ የምትመልሺ ከሆነ እንዴት እንደሚሆኑ እንዴት እንደሚያደርጉሽ እናውቃለን። ግን አንዳንድ ወንዶች የፈጣሪ ፈርቶ ጥሩ ነገር እያደረጉ ጥሩ ነገር እያሰቡ እኛ እንደዙ ማጨናነቅ ጥሩ አይደለም ለማለት ያክል ነው። ተው ሴቶቹ ተው፣ አኽላቃችሁ እስኪ ቤተሰብ ምን ይላል እስኪ የሱስ ወንድም የሱስ ምን እንደዚህ እየመታሽ እናት ሚስትም ኖረች ሚስትም እንደዛ እንትን ብለ የእሷ ማስከፋት ጥሩ አይደለም። እሺ ውዶች፣ የእሱ አሁን ከየትም ሮጭ የመጣ አለ ታውቁታላችሁ። ያው የምገባበት ምክንያት አንድና አንድ ነው። እሱም እኔና ሀይሚ ላይ የተፈጠረው ነገር ነው። ዛሬ ደግሞ ምን አገባሽ? አያገባሽም። ስለሱ አያገባሽም እኮ እኔ የምፈልገውን ነገር ፈልጌ ነው የመጣሁት አይደል? ምንድን ነው የምታወራው? አውራው አሁንም የምታወራውን ነገር ይኸው እኔ ዝም እላለሁ። አውራው እኔን ማየት ከሆነ የደበረን አውራው ዝም እላለሁ። ሀይሚ እኔ እኮ ከአንቺ ጋር የመገናኛ እቅዴ ሁሉንም ነገር ግልጽ አድርገሽ እንድትነግሪና ለመጨረስ ነው። ገብቶሻል? ለመፍታት ነው። ምን ነገርኩ? ከምን ጋር ምን ላገር? አሳይኝ ነው እያልከኝ ያለኸው? እሺ ተይው በቃ አታሳይኝ ያልኩሽ እኮ በቃ ልክ ነሽ። እሺ አታሳይኝ እንዴ! በጣም ለምነኝና አሳያለሁ አይነት ውስጥ ገባሽ። ካላሳየው ካታምንም እንዴ? ሴትዮ ካላሳየው ታያምንም እንዴ? ምንድን ነው አንቺ ካላሳዩ አንተ መናገር ያለብህን ነገር ንገራት። ለምንድን ነው መፍታት ያለብንን? ራሳችን ማንፈልግ ሌላ ሰው እንዲመጣ ትፈልጋለህ አንተ? ማን ነው ሌላ ሰው? ለምን ገፍቶ ሰው እንዲመጣ ታደርጋለህ? ማን ነው ሌላ ሰው የመጣው? ማመጣ ንገሪኝ። እሺ ፈጣሪ በፍቅራችሁ እንደ ሌላም ጊዜ እንደዛ በደስታ የምታደርጉ እንደዛ ሆናችሁ ለመምጣት እኛ ያው ምኞታችን ነን።
እንደሰታለን እንጂ የምንከፋ ነገር የለም። ጨረቃዎች ተው ተው እንዴ! ሁሌም ጠብ፣ ሁሌም ጭቅጭቅ አታምጡ። እናንተ ንጹህ ናችሁ። በቃ በዩቲዩብ ዘንዝን በዩቲዩብ ይሄ በትዳራቸው ሆኖ የሆነ ያልሆነ ነገር በፍቅራቸው ላይ ምን ትልሚኑ የነበረ ጥሩ እናንተ ናችሁ ብለን ሁሌ ነው እናንተ ነገር ያሳስበን ነበር። ነገር ግን እስኪ አሁን ፍጹሜም እስኪ ያለ ነገር ሌላ ነገር የምታሳይኝ ነገር የምትለው ነገርስ ምን ይሆነኛ? ያልገባን ነገር ሌላ ድብቆሽ ነገር አለ ይሆናል። ቢኖርም ሀይሚ በቃ እንደዚህ አክል የወደድሽ ልጅ ነው። ቢሆንም ከኋላው እንዲህ ነገር ብለሽ አስረጂው። እንደዚህ ካሜራ ደቅናችሁ ከካሜራ ጀርባ የካሜራ ጀርባ ቁጭ ብላችሁ ይሄ ነገር ምን ይሆናል ምን እናድርግ ብላችሁ ጥሩ ነገር ይዛችሁ ብትመጡ አሪፍ ነው እንጂ ጭቅጭቅ ለእናንተም የኛም ጥሩ አይደለም። ጥሩ ጓደኛም ያው አንዴ ቦታ ያሳይዛል። በፊት ያው ሚፍታ እንደዚህ እንትን ብሎ ነበር። ፍጹሜም እስኪ እሱ የመሰለው ነገር ምን ነው ደግሞ ብሩኬ እንደዚህ ብሎ ያው ብሩኬ ጓደኛ እስኪ አንተም ከሁሉም ነገር ይሄ ነገር ያጠፉ ከጀርባ ከካሜራ ጀርባ አስተካክለህ ማን እንዳያጠፋ ቁንጥጥ አድርገህ እንደ ሀይሚ እንደዚህ በጥፊ ልትላችሁ በጥፊ ቡድቅ ድቅ ልታደርግ ሳይሆን በቃ አለ አይደል እንዳለ ነገር አስተካክላችሁ ብቅ ድቅ ብላችሁ እኛ ጋር እንትን እንሆናላችሁ እንጂ አሁንም ያልሆነ ነገር ይዛችሁ ምናምን ጭቅጭቅ ሁሌ ከሁሉም ነገር ፍቅር ይሻላል። አንዴም ደግሞ ቤተሰው እዛ ተቀምጦ አሁን ወንድም ሆነ ምንም ብዙ ቤተሰው እንትን ይችላል ያሳ እናንተ እንደዛ ሌላ እንትን ገብታችሁ እንትን ስትሉ በጣም ነው እንትን የሚለው። ለምን አንድ ሰው እንትን ያደረገው ነገር እንትን እሱም ቢያጠፋ እንኳን አንቺ ጎበዝ ብትሆኚ ባልሽ ያጠፋል መጥፎ ነገር ሲስተካከል ድረስ በራሱ ጊዜ ይስተካከል። ብዙም ነገር እንትን የሚል ከሆነ አንቺ ቀስ ብለሽ እንደዚህ ሰው የሚሰማ ነገር ደግሞ እንደዛ በምትወዱ ሰው ያለ ነገር ማውራቱም እንደዚህ አውጥቶ ሌላ ሰው መስማት እንደኔ ምንም ጥቅም የሌለው ነገር ነው። ምንም ነገ ማንም ሰው ያስታርቃችኋል። ታርቃችሁ እንትን ትላላችሁ። ግን ሶሻል ሚዲያ እንደዚህ ወጥቶ ሌላውን ሰው አይቶ እናንተን ገና መልሳችሁ ስታዩ በጣም ይደብር ነገር ነው። ባለፈ ላያችሁ እንትናም ሄሎም እንደዛ ሆኖ በጥሩ ነገር እንትን ተብሎ ተራውጦ ያው ቀለበት አድርጎ ምን ገና በመሃል ምንድን ነገር ይቱ ሱስ አለበት። እንደዚህ ነገር ስታደርጉ በቃ ይቱ አይከፍልም አያድግም። ምንድን ነው በጣም እንትን የሚል ነገር ነው። አሁን ሀይሚ የሶስት ጊዜ ነው የስንት ጊዜ ነው እንደዚህ ነገር አየሁባችሁ። ደግሞ አንቺ ብለዋል እሱም ጨርሰው በቃ እኛ በሁለታችሁ መሀል ማንም እንትን ማናችንም አንገባም። እንደፈለጋችሁ በፍቅር መቀስ ሆኖ ሌላ ሰው እንደዚህ ማውራት ጥሩ አይደለም። አንቺ የራስሽም ይከብድሻል። ደግሞም አንዴ ወዶ ይሄ ያክል ያሳለፈ ሰው እንለያይ ይሄ ነገር ማምጣትም መናገርም የለባችሁ። ይሄ ሁሉ የምታበዢ አንቺ ነሽ። ሴት አንድ ወዳ ይሄ ሁሉም ሆነልሽ ይሄ ሁሉም እያየን አክብሮሽ ትምህርት ቤት እዛ እንትን ቢወስ ሲመጣ እንዴት እኔ ብዬሻለሁ። ይሄ ነገር ካደረገም አንቺ ሊፈትሽ ይሆናል። እስኪ እንደዚህ አድርጌ ምን ልታደርገኝ ነው ሊል ይችላል። አንቺም ቢሆንም አዎ የወደሽ ወንድ ከሌላ ሰው ሲሆን በጣም ይከብዳል። በጣም እንትን ይላል። በዛ ጊዜ ይሄ የመምታት ነገር ምናምን ሳይሆን ቀስ ብለሽ እኔ ምን አጎደልኩክ ምን ይሆናል በቃ ከሆነ ሆነ። የምትፈልግ ከሆነ ከፈለግ በአግባቡ ማለት እንደዚህ ከጓደኛው ካሜራ ጀርባ በቃ እኔ ሌላ ወደድከው ካለ እኔ ይቅርብህ እንደዚህ ተዋደን ነበር በቃ ይቅር በለኝና እኔም ሌላውን እድል ልሞክር ምላሽ በቃ በጠባይ እንጂ ተማቶ ተጠባብሶ ምን ብሎ ያክል ነገር ተዋርቶ እንደዚህ ጥሩ አይደለም። መስጭ እሱ ካልፈለገ በጠባይ በቃ ሌላ ነገር እንትን ከሆነማ ይሁንሽ ይቅርብን ብለሽ ታስተካክይ። እሱ ደስ ይለዋል። በድብደባ ሳይሆን ማለት ነው። ለምን ደበደበ ሰው
ያንቺ አሁን የሆነ ቦታ አንድ ሰው እንትን ቢልሽ እንዴት እንሆን ነበር እኛ ራሳችን? እንዴት ነው ይሄ የእሷ እንዴት ያለ ብለን ብዙ ነገር እንትን እንላለን። እሱ እንዳከበረሽም አንቺን አክብረሽ በጥሩ ነገር መቀጠል አለባችሁ እንጂ ዙር ጥመም ቅጥቅጥ ካላደረኩማ እንደው ወይስ ፍቅር ይሆናል? ሀይሚ አሁን ያንቺ እንትን ብሎ ነው ብሩኬ ከየት ቦታ መሰላችሁ ሮጦ መጥቷል። እሺ ያው ሩታና አብረሽም እንዳሁን ምንም እንትን አይሉም። ብዙ ጊዜ ነው እንትን የሚለው ሁሉም ቦታ ሄዳችሁ ስትሄዱ ጣጣ የሌለበት ነገር የለም። አንዱ ሰው በቃ ታረቁ አሁን እንደዛ ሲባል የሆነ ነገር ነው እንትን የሚለው ናሂ ያው ሙቪ እንዴት ተጨናንቆ ከእናቶቻቸው ምናምን እሱም ያው አንድ ሴት ለከፈችው የእነሱን ቤት እንደዚህ እንደሆነ ታያላችሁ። እናቱ ተጨናነቀች። ሙቤ እናቱ ይዞ ሂዶ በዚህ ወቀሳ ናሂ ከሆነ ኧረ በጣም እውነትም ተደረገበት እንጂ ሌላ ጊዜ እሷ እንዴት የሚሆን እናት የነበረ ውብዬ ብሎ እንኳን ቪዲዮ ሲሰራ ምናምን ሄሎ እንኳን የለችም እዚህ ጋር ሙቤ እንደደነገጠ ሙቤ እናቱ ነው የእንትና ናሂ እናቱ እንዴት አድርጋ እንደዛ እንትን ምን እንደተሰራበት እናንተም በጣም የሚገርማችሁ ነገር ነው። መታ ሴት ናት አንግቶ ሀብሉ ላሰርለት ምናምን ብላ በስቃ የዛ ቀን ሆነ አይቼድነ ትንሽን ጊዜ በጣም ነው የከበደ። ወንድ ልጅ በቃ ተተዋዶ ምን ብሎ ትዳሩ የሚበትን እንደዚህ አንዳንድ ከኋላ የሚመጣ በጣም ከባድ ነገር ነው። ያሳዝናል። አንድ ሴት ወደደችው በትዳሩ ያለ ሴት የሆነ ነገር ያደረገችው ማምነትን ከባድ ነገር ነው። በጣም ያሳዝን ነገር። እሱ ይዞት ሊሄድ ይሆናል ወይስ ምንስ? እናንተን ሰላማችሁ ያብዛልኝ። ሀይሜ ካሁን በኋላ ምንም ከካሜራ ጀርባ አድርገሽ ጥሩ ነገር አድርገሽ ከሱን ታረቀሽ። ኧረ እንደናንተ ሰው በቃ ነካ ሰው ሁሉ ብለዋል። እሱም የኛ ነገር ከባድ ነው። ለመለያየትም የሚፈልግ ብዙ አሉ። እናንተም የኛ ደስታ የኛ እንትን ብዙ ነገር እንትን የምትሉ ስለሆነ ብላ ያው ሁሉም እያወራ ነው። እኛ መለያየትም ነካ የሚጠብቅ ሰው እንደዛ አለ እያለ ነው። እንዲህ ነገርም እያለ እያወቅሽው አንቺ በጥሩ ነገር መቀጠል አለባችሁ። ጥሩ ነገር ማድረግ ለኸይር ነው። ሰው ብዙ ነገር ይላል፣ ብዙ ነገር ሊያወራ ይችላል። ያ ሰው ሌላውን በቃ ተጣሉ አሁን እንደዚህ ያደረጉ ምናምን የሚልበት ሰዓት እናንተ በፍቅራችሁ በቃ እንደ መጀመሪያ እውነትም እኛ ምን አድርገን ነበር? እሷ እስከማን ነው ውሎ የምትገባ? እኔስ ለምን እንደዚህ ሆነናል ብላችሁ ሁለታችሁም በቃ ፍቅር ሰጣችሁ እንትን ብትሉ ሌላ ሰው በውስጣችሁ አይገባም። ያየም ነገር እንኳን ሊነግራችሁ እነሱ ብሩቅ አይደለም ብሎ በእንደዛ ነገር እንትን ይላችኋል። ሰው ስንት ነገር ይላችኋል ብላችሁ ሰላማችሁ ዘትርፍ ይበልልኝ። አላህ ይጠብቃችሁ።